መንግስተ ሰማያት ቀርባለችና ምን አድርጉ ነው? ንስሐ ግቡ ነው። አሁን ካላችሁበት ሐዘን እንድትወጡ፣ አሁን ካላችሁበት መከራ እንድትወጡና እንድትጽናኑ ከፈለጋችሁ፣ የመጽናናት ዘመን እንዲመጣ ከፈለጋችሁ ንስሐ ግቡ አለ ቅዱስ ጴጥሮስ። አሁን ታዲያ በዚህ ዘመን ምን ቄስ አለ ብለህ ነው የምትናዘዘው ይላል። ሰይጣን ያንተን ነፍስ ማበላሸት ሲፈልግ ካህናት እንድትጠላ በማድረግ ነው የሚጀምረው። መቼስ ንስሐ ግቡ ይባላል። እንዴት እንግባ? ንስሐ መግባት ምንድነው? የምናገኘው ጥቅም ምንድነው? ስርዓቱስ እንዴት ነው? ዶሮ ከመጮሁ በፊት ምንድነው የሚያደርገው? አስተውላችሁ ከሆነ በጠዋት ይነሳና መጀመሪያ ክንፉን ምን ያደርጋል? ያራግፋል። ቆሻሻውን አራግፎ ነው የሚጮኸው። አሁን ዛሬ የምንጮህ ሰባኪያን ያልተሰማ ነው መጀመሪያ ያላራገፍ ነው አቧራ ላይ። ስንት ክፉ ነገር ተናገርን፣ ስንት ክፉ ነገር ካፋችን ወጣ። እንሳደባለን፣ እንዋሻለን፣ እናማለን። አንዳንድ ሰው እንደውም ሐሜት አድርግብኝ እንጂ ብሎ ያማል። ይሄ ራሱ ሐሜት ነው አይደለም? እጅ ታጥቦ የሚሰራ ኃጢአት አለ። ልክ እንደ ጲላጦስ ከደሙ ንጹህ ነኝ እንዳለው። ማን ንጹህ አለው? ራሱ ነው ንጹህ ነኝ አለው። ጲላጦስ ንጹህ ነኝ አለ፣ እኛ ግን አልለቀቅነውም። በጴንጤላዊው በጲላጦስ ዘመን እርሱ መከራን ምን አለ? አንተ ንጹህ ነኝ ስላልክ ማን ይለቃል? ይኸው በየቀኑ በጸለይን ቁጥር በጲላጦስ ዘመን እንላለን። እና አንዳንድ ሰው ኃጢአት ሲሰራ ራሱን ነፃ ለማድረግ እንደው ዋሸሽ አትበኝ እንጂ አማህ አትበለኝ እንጂ ብሎ የሚሰራ ኃጢአት አለ። በቀን ውስጥ በአንደበታችን ብዙ ኃጢአት እንሰራለን። ቅዱስ እንጦንስ ምን አለ? የሐሳብ ኃጢአትን ጨርሶ ማጥፋት ይቻላል ያሉት፣ አይቻልም፣ ግን መቃወም ይቻላል አለ። ወፎች በላይ ላይ እንዳይበሩ ማድረግ አትችልም፣ ግን ላይ ላይ ጎጆ እንዳይሰሩ ማድረግ ይቻላል አይችልም? ራቁቴን ስለሆንኩኝ ፈራሁ ነው ያለው። የአዳም ኃጢአቱ ራቁት መሆን ነው እንዴ? ምን መብላት ነው? ዕፀ በለስን ስለበላሁ አላለም፣ ራቁቴን ስለሆንኩኝ ፈራሁ አለ። አዳም ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ነው ያወራው። አምጦ አዳም ኃጢአቱን ተናዘዘ። ግን ኃጢአቱን መናዘዝ ብቻ ሳይሆን ክስ ጨመረበት። ማንን የከሰሰው? ሔዋንን። አንደኛ ተከሳሽ ሔዋን ነች። ሁለተኛ ተከሳሽ ክብር ይግባውና እግዚአብሔር ነው። ረዳት ትሁንህ ብለህ ምን ያልከኝ አንተ? እሷን ባሰጠኝ እሷን ማሰጠኝም እኔም አልበላም። ስለዚህ ሁለተኛው ተከሳሽ ማን ነው? አዳም ወይ ወዴት ነው? ሁላችሁም ስማችሁን ቀይራችሁ ይህንን ቃል በሉት። መጽሐፍ ቅዱስ የተጻፈው ለአዳም ይመስላችኋል? ኦሪት ዘፍጥረት ሲጻፍ እኮ አዳም ሞቷል። የለም። አዳም ወይ ወዴት ነው ያለው? እኔና እናንተን ነው። እግዚአብሔር ሁላችንን ይፈልጋል። መጽሐፍ ቅዱስ ውስጥ እኮ ስማችን ተቀይሮ ነው እንጂ ሁላችንም ታሪክ ተጽፏል። ሌባውም እሱን የሚመስል ሌባ ያገኛል፣ ዘማዊውም እሱን የሚመስል ዘማዊ ዘማ ያገኛል። እንደ አዳም የጠፋነውም ሁላችንም አዳምን ሲፈልግ እግዚአብሔር እኛን እየፈለገ ነው። አሁን በዚህ ዘመን እኛ ሰይጣንም አላስፈለገንም እኮ። ሰይጣን ራሱ ሳይታዘብ ይቀራል። ትውልድ ተክቻለሁ ይላል እኮ አይደል? አዎ፣ ከኔ የተሻለ ክፉ የሚሰሩ ሰዎች። ለማንኛውም ሰበብ እንደማያድን የምታውቁት በአዳም በሔዋን ነው። ግን የሁሉ ጥያቄ ለምንድን ነው እግዚአብሔር የሚጠይቀው? ኃጢአታችንን እንድንናገር እግዚአብሔር ይፈልጋል አይፈልግም? ይፈልጋል። አንዳንድ ሰዎች ለካህናት ስንናዘዝ ለምን ለካህናት በቀጥታ ለእግዚአብሔር ለምን አትናዘዙም ይላሉ። አሁን እንደው ጀብዱ የሰራ ይመስል አሁን እንደው በቀጥታ ለእግዚአብሔር ደህና ነገር የሰራ መሰለህ እንዴ? ካህን ሆኖ የገንዘብ ፍቅር ያለበት ሊኖር ይችላል አይችልም? ይችላል። ከመጀመሪያዎቹ ካህናት ከ12 ሐዋርያት መካከል ጌታውን አሳልፎ የሸጠው ይሁዳ ምን ስለሚወድ ነበር? ገንዘብ ስለሚወድ፣ ሌባ ስለነበረ ነው ይላል ዮሐንስ። እኔ እንደው ሞታለሁ እንጂ የአባ ገሌን መስቀል አልሳለም የሚሉ ሰዎች አሉ። መስቀሉ የማን ነው? የክርስቶስ ነው። የክርስቶስ መስቀል አይደለም ኃጢአተኛ ካህን ዲያብሎስ ቢይዘው ራሱ ይረክሳል። ችሎ አይዘውም እንጂ አይረክስም። ብፁዕ አባታችን አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር አባታችን የዚህ ደብር አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተክርስቲያን፣ መምህራን፣ ምዕመናን፣ ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በእግዚአብሔር ሰላምታ እንደምናመሻችሁ።
አሜን። ምህረት ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ በሚኖረን ቀሪ ሰዓት በሐዋርያት ሥራ ምዕራፍ 3 ከቁጥር 19 ላይ ተጽፎ በሚገኝ ኃይለ ቃል እንማራለን። የትምህርታችን ርዕስ የሚሆነው የመጽናናት ዘመን እንዲመጣላችሁ ንስሐ ግቡ የሚል ይሆናል። እስቲ ቃሉን ከኔ ጋር እንላለን። የመጽናናት ዘመን እንዲመጣላችሁ ንስሐ ግቡ። ቃሉን የተናገረው ሊቀ ሐዋርያት ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 3 ላይ በቤተ መቅደስ በሰበከው ስብከት በመጀመሪያ ቀን በዕለተ ጰራቅሊጦስ በአንድ ስብከት 3000 ምዕመናንን አሳምኖ ነበረ። በሁለተኛውም ስብከቱ እንደዚሁ በሺህ የሚቆጠሩ ምዕመናን በአንድ ስብከት ተመልሰዋል። ቅዱስ ጴጥሮስ በአንድ ስብከት 3000 ሰዎች አሳምኗል። እኛ በ3000 ስብከት አንድ ሰው ለማሳመን በምንቸገርበት ጊዜ ማለት ሆነን ስናየው በጣም የሚያስደንቅ በእግዚአብሔር ኃይል የተቃኘ ትምህርት አስተምሮ ልክ እንደፈጸመ ምዕመናን ወደ ቅዱስ ጴጥሮስ መጡ። ቀርበውም ምን እናድርግ አሉት ይላል። ምን ተንግበር፣ ምን እናድርግ አሉት። የስብከት ዓላማው ሰዎችን ማስደሰት፣ ጥሩ ስሜት እንዲሰማቸው ማድረግ፣ ለጊዜው ሐዘናቸውን ማስረሳት ብቻ አይደለም። የእግዚአብሔር ቃል የሚነገረው ምዕመናንን ምን እናድርግ ለማሰኘት ነው። ስለዚህ ወደ ቅዱስ ጴጥሮስ ቀርበው ምን እናድርግ አሉት። ጥሩ ስብከት የተሰበከ እንደሆን ምን እናድርግ ያሰኛል። መጥምቀ መለኮት ቅዱስ ዮሐንስም እንደዚሁ ባስተማረ ጊዜ ወታደሮች ሳይቀር ቀርበው ምን እናድርግ አሉት ይላል እና የተሳካ ትምህርት ያስተማረውን ጴጥሮስን ቀርበው ምን እናድርግ ብለው ሲጠይቁት ረጅም አረፍተ ነገር ነው መልስ የሰጠው። ግን ጠቅለል ስናደርገው አሁን የነገርኳችሁን አረፍተ ነገር ቅዱስ ጴጥሮስ ተናግሯል። የመጽናናት ዘመን እንዲመጣላችሁ ምን አድርጉ? ንስሐ ግቡ። የመጽናናት ዘመን እንዲመጣላችሁ ንስሐ ግቡ የሚለው ቃል ያ ዘመን ምን አይነት ዘመን እንደሆነ ያሳያል። የሐዘን ዘመን፣ የመከፋት ዘመን፣ የመገፋት ዘመን ስለነበር አሁን ካላችሁበት ሐዘን እንድትወጡ፣ አሁን ካላችሁበት መከራ እንድትወጡና እንድትጽናኑ ከፈለጋችሁ፣ የመጽናናት ዘመን እንዲመጣ ከፈለጋችሁ ንስሐ ግቡ አለ ቅዱስ ጴጥሮስ። አሁን ያለንበት ዘመን ምዕመናን ብዙ ሐዘን የሞላበት፣ አንገታችንን የምንደፋባቸው፣ የምንከፋባቸው፣ ብዙ አሰቃቂ ነገሮች የምንሰማባቸው ዕለታት የበዙበት ዘመን ነው። እግዚአብሔር ከዚህ ዘመን እንዲያወጣን፣ ከዚህ መከራ እንዲያወጣን፣ የተሻለ ደስታ፣ የተሻለ ሰላም ያለበት ዘመን እንዲያሳየን ከፈለግን ጴጥሮስ መልሱን ነግሮናል። የመጽናናት ዘመን እንዲመጣላችሁ ምን አድርጉ? ንስሐ ግቡ። እንግዲህ ቤተክርስቲያናችን ምዕመናን ስለ ንስሐ ሳታስተምር ውላ አድራ አታውቅም። ወንጌል በተነበበ ቁጥር የሚታወጀው አዋጅ መንግስተ ሰማያት ቀርባለችና ምን አድርጉ ነው? ንስሐ ግቡ ነው። ክርስቲያን የሆነ ሁሉ ስለ ንስሐ ሁሌ ይነገረዋል። በተለይ አሁን ባለንበት በዛሬው ዕለት በጀመርነው ጾመ ነነዌ ደግሞ ንስሐ ሊሰበክበት የሚገባ ቀን ነው። ምክንያቱም በዚህ አሁን በምንጾመው ጾም ታሪኩን እንግዲህ ትናንትም ዛሬ ጠዋትም ነገም ከነጎዲያም በሰፊው ትማሩታላችሁ። የነነዌ ሰዎች በአንድ ስብከት ነው ንስሐ የገቡት። በአንድ ትምህርት
በጣም የሚገርመው የተሰጣቸው ትምህርት ይህን ያህል እንደው ሰፊ ትምህርት አልነበረም። ሰባኪውም መስበክ ፈልጎ አይደለም የሰበካቸው፣ ግድ ሆኖበት ነው። ወደ እነሱም የመጣው በአሳ አንበሪ ተተፍቶ ነው፣ በግድ ሳይፈልግ ሂድና ስበክ ስለተባለ ብቻ ደስ ሳይለው ሄዶ ቆመና ወደ ከተማይቱ የአንድ ቀን መንገድ ገብቶ ነነዌ በ3 ቀን ትገለበጣለች አለ። ከኔ ጋር ናችሁ ምዕመናን? ነነዌ በ3 ቀን ምን ትላለች? አሁን ይሄ ስብከት ምኑ ይማርካል? እስቲ ነነዌ በ3 ቀን ትገለበጣለች ብቻ። ማን ነው የሚገለብጣት? ለምንድን ነው የምትገለበጠው? አልተናገረም። ትምህርትም አላስተማረም። የሰራችሁት ኃጢአት እንዲህ ነው አላለም። መፍትሄውንም አልተናገረም። አንድ አረፍተ ነገር ብቻ ነነዌ በ3 ቀን ትገለበጣለች። ይህንን ቃል ሰምተው የነነዌ ሰዎች ንስሐ ገቡ። አሁን እኔ አዲስ አበባ መሃል ላይ ከተማ ላይ አዲስ አበባ በ3 ቀን ትገለበጣለች ብል የአዲስ አበባ ሕዝብ ንስሐ ይገባል? ኧረ አንተኑ ይገልብጥል ምትሉኝ አይደል? ምን ታሟርታለህ? ለውጡን እያየህ ነው የሚባለው። ፖለቲካም ሊሆንብኝ ይችላል። በዚህ ስብከት ብቻ ንስሐ ገቡ። ለምንድን ነው? የነነዌ ሰዎች ያዩት ስብከቱን ሳይሆን ራሳቸውን ነው። እኛ ስብከት ነው የምናማርጠው። ከዛሬው መምህር የትናንቱ የተሻለ ነው ነው የምንለው። ልብ ላለው ሰው ግን ትገለበጣለች የሚለው ቃል ንስሐ ለመግባት በቂ ነው። ኧረ ቃልም አያስፈልግም። ለንስሐ ለተዘጋጁ ሰዎች እኮ የዶሮ ጮኸትም እኮ ንስሐ ሲያስገባ አይተናል። ጴጥሮስን ንስሐ እንዲገባ የቀሰቀሰው ምንድን ነው? የማን ድምፅ ነው? የዶሮ ድምፅ። ዶሮ ሲጮህ ሰምቶ ንስሐ ገባ። እኛ ስንት ዶሮ ሲጮህ ሰምተናል? ምዕመናን ዶሮ የተባሉ ሰባኪያን ናቸው። እኛ ዶሮ ሲጮህ የዶሮዎቹን አጫጫህ ቁጭ ብለን እናወዳድራለን። ጴጥሮስ ግን ንስሐ ገባ በአንድ ዶሮ ጮኸት። ምን አይነት የታደለ ሰባኪ ነው ዶሮ! በእውነት ያስቀናል እኮ። አንድ የጮሆ ንስሐ ማስገባት እንዴት ያለ ነው! ለነገሩ ዶሮ ከመጮሁ በፊት ምንድነው የሚያደርገው? አስተውላችሁ ከሆነ በጠዋት ይነሳና መጀመሪያ ክንፉን ምን ያደርጋል? ያራግፋል። ቆሻሻውን አራግፎ ነው የሚጮኸው። አሁን ዛሬ የምንጮህ ሰባኪያን ያልተሰማ ነው መጀመሪያ ያላራገፍ ነው አቧራ ላያችን ላይ ስላለ። ጴጥሮስ የዶሮን ጮኸት ሰምቶ ምርር ብሎ አለቀሰ ይላል። የጴጥሮስ ንስሐ የነነዌ ሰዎችን ንስሐ ለሁላችን ያድለን። የመጽናናት ዘመን እንዲመጣላችሁ ምን አድርጉ? እኔ ባለችን አጭር ሰዓት በእውነት 3 ቁም ነገሮች ነግሬያችሁ ወርዳለሁ። መቼስ ንስሐ ግቡ ይባላል። እንዴት እንግባ? ንስሐ መግባት ምንድን ነው? የምናገኘው ጥቅም ምንድን ነው? ስርዓቱስ እንዴት ነው የሚለውን በጥቂት ደቂቃዎች ነግራቸዋል። የመጀመሪያው ምዕመናን ንስሐ የግዕዝ ቃል ነው። በአማርኛው ጸጸት ማለት ነው። ንስሐ ተጸጸተ፣ ንስሐ መጸጸት ማለት ነው። ስለዚህ ጸጸት ወደ መዳን የሚያደርስ ጸጸት፣ ቅዱስ ጳውሎስ እንዳለው ሰው በሆነ ባልሆነው ሊጸጸት ይችላል፣ ሊቆጭ ይችላል። ሰውን ወደ መንግስተ ሰማያት የሚያደርሰው ነፍሱን የሚያድነው ግን ወደ መዳን የሚያደርሰው ንስሐ፣ ትክክለኛው ጸጸት አምላኬን እግዚአብሔርን በድያለሁ አሳዝኘዋለሁ ብሎ ያዘን እንደሆን ያ ለድህነት ይሆነዋል። ይህንን አይነቱን ንስሐ ለሁላችን ያድለን። እግዚአብሔር ንስሐን ይወዳል። ይገርማቸዋል። ጸጸትን ይወዳል። ይህንን የምታውቁት አምላክ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ሰው ሆኖ በምድር ተመላልሶ ለመሰቀሉ አንዱ ምክንያት ራሱ ንስሐ ነው። ለምን ካላችሁ ከኛ በፊት አምላክነት ሽቶ ከክብሩ የተዋረደ የወደቀ መልአክ አለ፣ ሳጥናኤል ዲያብሎስ አምላክ መሆን ፈልጎ ከሰማይ ወደ ምድር ወደቀ። ከዚያ በኋላ ደግሞ እኛን አሳሳተን፣ እኛም አምላክ መሆን ፈልገን ወደቅን። ሁለታችንም የሰራነው ኃጢአት አንድ አይነት ነው። ሰይጣንም የፈለገው አምላክ መሆን ነው፣ እኛም የሞከርነው አምላክ ለመሆን ነው። ታዲያ እኛን ከሰማይ ወደ ምድር ወርዶ ተሰቅሎ ሞቶ ሰው ሆኖ ያዳነን እግዚአብሔር ለምንድን ነው ሰይጣንን ወርዶ ተወልዶ ያላዳነው ወይ መልአክ ሆኖ ያላዳነው ካላችሁ፣ አዳም ንስሐ ገብቷል፣ ሰይጣን ግን ንስሐ አልገባም። አያችሁ፣ ንስሐ ብቸኛ ምክንያት ነች ለአምላክ ሰው መሆን። ሰይጣንን ያላዳነው እኛን ያዳነን ንስሐን የምታህል ትልቅ ኃይል ስላለች ነው። ንስሐ አምላክን ሰው እስከ ማድረግ ድረስ ኃይል ያላት ነች።
ተመልከቱ። እግዚአብሔር ንስሐ እንድንገባ እንድንጸጸት ይፈልጋል። ኃጢአት ሰርቻለሁ። እንግዲህ ሰው በቀን ውስጥ ኃጢአት ሳይሰራ አይውልም። ምእመናን አሁን የምንማረው ንስሐ እንድትገቡ ነው፣ ለጠቅላላ እውቀት አይደለም። በእውነት በዛሬው ትምህርት አንድ ሰው ንስሐ ከገባ ራሱ ትልቅ ውጤት ነው። እዚህ መካከል ካላችሁ አንድ ሰው ንስሐ ከገባ እግዚአብሔር ንስሐን ይፈልጋል። ከኛ መካከል ኃጢአት የሌለበት አንድም ሰው የለም። በቀን ውስጥ ኃጢአት ሳንሰራ አንውልም። በግብር እንሰራለን፣ እንሰርቃለን፣ እናመነዝራለን፣ እንዘሙታለን፣ እንገድላለን። ይሄ በግልጽ የሚሰሩ የግብር ኃጢአቶች ናቸው። ሰው በስራ ኃጢአት ባይሰራ ደግሞ በአንደበቱ ብዙ ኃጢአት ይሰራል። በቀን ውስጥ እስቲ ዛሬ ምን ስናወራ ነው ያለው? ስንት ክፉ ነገር ተናገርን፣ ስንት ክፉ ነገር ካፋችን ወጣ። እንሳደባለን፣ እንዋሻለን፣ እናማለን። አንዳንድ ሰው እንደውም ሐሜት አድርግብኝ እንጂ ብሎ ያማል። ይሄ ራሱ ሐሜት ነው አይደለም? እጅ ታጥቦ የሚሰራ ኃጢአት አለ። ልክ እንደ ጲላጦስ ከደሙ ንጹህ ነኝ እንዳለው። ማን ንጹህ አለው? ራሱ ነው ንጹህ ነኝ አለው። ጲላጦስ ንጹህ ነኝ አለ፣ እኛ ግን አልለቀቅነውም። በጴንጤላዊው በጲላጦስ ዘመን እርሱ መከራን ምን አለ? አንተ ንጹህ ነኝ ስላልክ ማን ይለቃል? ይኸው በየቀኑ በጸለይን ቁጥር በጲላጦስ ዘመን እንላለን። እና አንዳንድ ሰው ኃጢአት ሲሰራ ራሱን ነፃ ለማድረግ እንደው ዋሸሽ አትበኝ እንጂ አማህ አትበለኝ እንጂ ብሎ የሚሰራ ኃጢአት አለ። በቀን ውስጥ በአንደበታችን ብዙ ኃጢአት እንሰራለን። ከቃል ብዛት ኃጢአት ሳይኖር አይቀርም ይላል። ብዙ በመናገር የሚመጣ ኃጢአት አለ። ምንም ባንናገርስ ደግሞ እንዲያው ዝም ብለን ብንውል በሐሳባችን የማንሰራው አይነት ኃጢአት የለም። የማናወጣው የማናወርደው፣ ለመስራት የምናፍረውን፣ ለመናገር የምናፍረውን አማርጠን ኃጢአት እንሰራለን በሐሳባችን። አለማሰብ አይቻልም። ሰው ያለ ጽራት ያለ ማስታጎል ሐሳብ ሲያስብ ነው የሚውለው። ሐሳባችን ውስጥ ብዙ ኃጢአት አለ። ቅዱስ እንጦንስ ምን አለ? የሐሳብ ኃጢአትን ጨርሶ ማጥፋት ይቻላል ያሉት፣ አይቻልም፣ ግን መቃወም ይቻላል አለ። ወፎች በላይ ላይ እንዳይበሩ ማድረግ አትችልም፣ ግን ላይ ጎጆ እንዳይሰሩ ማድረግ ይቻላል አይቻልም? ይቻላል። ስለ የሐሳብ ኃጢአትም ወደ ግብር እንዳያድግ ወደ ስራ እንዳያድግ መቃወም ትችላለህ፣ ጨርሶ አለማሰብ ግን አትችልም። ስለዚህ በቀን ውስጥ በሐልዮ በነቢብ በገቢር በማሰብ በመናገር በግብር ብዙ ኃጢአት እንሰራለን። ይህን ኃጢአት ሰርቻለሁ አምላኬን አሳዝኘዋለሁ ስንል ይሄ ንስሐ ይባላል። ይህንን ንስሐ ለሁላችን ይስጠን። ንስሐችንን ግን በምንድን ነው የምንገልጸው? የመጀመሪያው ጸጸት ነው እንዳልኳችሁ። መጀመሪያ ኃጢአትን መጥላት አለብህ። ዝም ብሎ መናዘዝ አይደለም። አሁን ለካህን መጥተህ ስለተናገርክ ውስጥ ኃጢአቱን ካልጠላው ሙሉ ንስሐ ሊሆን አይችልም። ስለዚህ ሁለተኛው ሂደት መናዘዝ ነው፣ ኃጢአታችንን መናገር። ኃጢአታችንን እንድንናገር እግዚአብሔር ይፈልጋል። በመጽሐፍ ቅዱስ ይህንን የምታዩት መቼስ የፈረደባቸው የመጀመሪያዎቹን ኃጢአተኞች ላስታውሳችሁ። አዳምና ሔዋን። የአዳምና ሔዋን ኃጢአት ምንድን ነው? አትብሉ የተባሉት ዕፀ በለስ ምን አሉ? መቼስ ፈርዶባቸዋል እኮ። አሁን አዳምና ሔዋን ከሰሩት የኛ ኃጢአት ይበልጣል አይበልጥም? እነሱ ቅጠሉን የበሉት፣ እኛ ቅርንጫፉን፣ ግንዱን ሁሉ ስሩን ሁሉ ቀቅለን በልተናል እኮ። ግን መቼስ የተጻፈው የነሱ ስለሆነ እስቲ በእነሱ እንማርባቸው። አዳምና ሔዋን ዕፀ በለስን በሉ። አምላክ ለመሆን የሚችሉ ሁሉን ማወቅ የሚችሉ መስሏቸው በምክረ ከይሲ በሰይጣን ምክር ዕፀ በለስን በሉ። እንኳን አምላክ ሊሆኑ እንኳን አዲስ ነገር ሊያገኙ የነበራቸውንም አጡ። ጸጋ ክብራቸው ተገፈፈ፣ ባህሪያቸው ጎሰቆለ። ይህን ጊዜ እግዚአብሔር ይገርማቸዋል እስከ ማታ ድረስ ጠበቀ። አዳም ወደ እግዚአብሔር አልመለስ አለ፣ ጠፋ። አዳም ተሸሸገ፣ ጫካ ውስጥ ገብቶ በዛፎች መካከል እርቃኑን ሆኖ ተሸፈነ። ይህን ጊዜ አዳም ሲቆይበት እግዚአብሔር ጠብቆ መጨረሻ ላይ እግዚአብሔር ፍለጋ ወጣ። ተመልከቱ፣ ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ መሃል ፀሐይ አይግባ ይላል። እግዚአብሔር እስከ ማታ ጠበቀ። ፀሐይ ሊገባ ሲል እግዚአብሔር አዳምን ፍለጋ መጣ። አዳም ሆይ ወዴት ነህ አለው ይላል። አዳም ሆይ ወዴት ነህ? ሁላችሁም ስማችሁን ቀይራችሁ ይህንን ቃል በሉት። መጽሐፍ ቅዱስ የተጻፈው ለአዳም ይመስላችኋል? ኦሪት ዘፍጥረት ሲጻፍ እኮ አዳም ሞቷል። የለም። አዳም ሆይ ወዴት ነህ ያለው እኔና እናንተን። እግዚአብሔር ሁላችንን ይፈልጋል። መጽሐፍ ቅዱስ ውስጥ እኮ ስማችን ተቀይሮ ነው እንጂ ሁላችንም ታሪክ ተጽፏል። ሌባውም እሱን የሚመስል ሌባ ያገኛል። ዘማዊውም እሱን የሚመስል ዘማዊ ዘማ ያገኛል። እንደ አዳም የጠፋነውም ሁላችንም አዳምን ሲፈልግ እግዚአብሔር እኛን እየፈለገ ነው። እሱን የፈለገ አምላክ ሁላችንን ይፈልጋል። አዳም ሆይ ወዴት ነህ አለው።
አዳምም ምን አለ? ጌታ ሆይ ራቁቴን ስለሆንኩኝ ፈራሁ ተሸሸኩም ማለት። ምንን ስለሆንኩ ፈራው? አሁን አዳም ኃጢአቱን ተናገረ አልተናገረም? አልተናገረም። ራቁቴን ስለሆንኩኝ ፈራሁ ነው ያለው። የአዳም ኃጢአቱ ራቁት መሆን ነው እንዴ? ምን መብላት ነው? ዕፀ በለስን ስለበላሁ አላለም። ራቁቴን ስለሆንኩኝ ፈራሁ አለ። አዳም ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ነው ያወራው። ራቁቴን ሆንኩኝ። ይሄ ማለት ምን መሰለህ? አንዳንድ ሰው አሁን ንስሐ አባቱ ጋር ይመጣና አባቴ ይሄ መጠጥ እኮ ጤና ያሳጣኝ ይላል። ተመልከ፣ ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ሰካራም ነኝ ነው የሚባለው በቀጥታ እንጂ መጠጥ ጤና ያሳጣኝ አይባል። ራቁቴን ስለሆንኩኝ ፈራው ተሸሸኩም አለ። እግዚአብሔር ደግሞ ጠየቀው፣ ራቁትህን መሆንህን በምን አወቅህ? በምን አወቅ? አትብላ ካልኩ ዛፍ በላህን አለው። ልብ አድርጉ ምዕመናን፣ እግዚአብሔር አሁን ዕፀ በለስን አዳም መብላት አለመብላቱን ያውቃል አያውቅም? ያው ገና ሳይፈጥረው ያውቃል። ቅድመ ይፍጥሮ ለአዳም ያምር ግብሮ። አዳም ሳያውቀው ስራውን ያውቃል። ግን ጠየቀው። ለምንድን ነው የሚጠይቀው? እግዚአብሔር ኃጢአታችንን በአንደበታችን እንድንናዘዝ ይፈልጋል። በምን አወቅህ ራቁትህን መሆንህን? አትብላ ካልኩ ዛፍ በላህ ወይ አለው እግዚአብሔር። አዳም መለሰ፣ ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና በላሁ አለ። አሁን ተናገረ አልተናገረም? አምጦ አዳም ኃጢአቱን ተናዘዘ። ግን ኃጢአቱን መናዘዝ ብቻ ሳይሆን ክስ ጨመረበት። ማንን የከሰሰው? ሔዋንን። አንደኛ ተከሳሽ ሔዋን ነች። ሁለተኛ ተከሳሽ ክብር ይግባውና እግዚአብሔር ነው። ረዳት ትሁንህ ብለህ ምን ያልከኝ አንተ? እሷን ባሰጠኝ እሷን ማሰጠኝም እኔም አልበላም። ስለዚህ ሁለተኛው ተከሳሽ ማን ነው? እግዚአብሔር። አያችሁ፣ ሰው ለኃጢአቱ በሰው ያመካኛል። እገሌ ገፋፍቶኝ፣ እገሊት ገፋፍታኝ፣ እንዲናርግ ብሎኝ፣ እንዲናርግ ብላኝ ይላል። ሁለተኛው እግዚአብሔርን ይከሳል። አምላኬ ለምን ተወኝ ይላሉ እኮ አንዳንድ ሰዎች የፈለጉትን ኃጢአት ሰርተው። እንዲህ ሲሆን ለምን ዝም ይላል ይላሉ፣ ወደው የሰሩትን ኃጢአት። እግዚአብሔር ረዳት ትሁን ብለህ የሰጠኝ ሴት አለው። በእውነት አዳም እኮ ሔዋን የተሰጠችው ቀን ምንድን ነው ያለው? ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ። አሁን ፍቅሩ ሲያልቅ ደግሞ የሰጠኸኝ ሴት አለ። የሰጠኸኝ ሴት አለ። አንዳንዴ እግዚአብሔርን ሰጠን ብለን ደስ ብለን የተቀበልነውን ነገር ስንቆይ ደግሞ ጣልክብኝ፣ ምን ነው ምን አረኩ እንላለን። እግዚአብሔር ቀጠለ፣ ሔዋንን ጠየቃት። ምን አላት? ለምን ዕፀ በለስን ሰጠሽው እንዲበላ አላለም። የአዳምን ወሬ ይዞ ሔዋን ላይ አልጮኸም እግዚአብሔር። ሁሉም ሰው የራሱን ታሪክ እንዲናገር እድል የሚሰጥ አምላክ ነው። ስለዚህ ወደ ሔዋን ዞረና ያደረግሽው ምንድን ነው አላት። እባብ አሳተኝና በላው አለች። ማን አሳተኝ? አሁን አያችሁ፣ ይሄ የአዳምና ሔዋን ጸባይ እስካሁን አልተቀየረም። እኛም እንደዛ ነን እኮ። በሰው እናመካኛለን፣ በእግዚአብሔር እናመካኛለን፣ ሶስተኛ በእባብ እናመካኛለን። አሁን እባብ ማን ነው? ዲያብሎስ ነው። ሰይጣን አሳሳተኝ እንላለን እኮ ኃጢአት ሰርተን ሰይጣን አሳሳ። አሁን ሰይጣን አሳስትም ማለት አይደለም፣ ግን አሁን በዚህ ዘመን እውነት እንደው ሰይጣን ራሱ ያስፈልገናል ለኛ ለምንሰራው ኃጢአት። ራሳችን እንችለናል እኮ ተደራጅተን በደንብ ኃጢአት በደንብ እኮ እየሰራን ነው። እዚህ ዜና በው ላይ እንደሚገርም ታሪክ አንብቤያለሁ። አንድ አባት ገና ከመነኮስ 10 ዓመቱ የሆነ መነኩሴ ወጣት መነኮስ ይመጣና ያማክራቸዋል። አባቴ ይላቸዋል። አቤት እንዴት ነህ ይሉታል። ከመነኮስ 10 ዓመቴ ነው እና የሰይጣንን ፈተና አልቻልኩትም ይላል። አይዞ እንዲያርግ ብለው መክረው ጸሎት ሰጥተው አሰናበቱትኛ አባት። ይሄ መነኩሴ ልክ እንደወጣ ሰይጣን ገባኛ አባት ጋር። ሰይጣን ገባና ምን አለ መሰላችሁ? በሕያው እግዚአብሔር ስም እምላለሁ ይሄ ሰውዬ መመንኮሱንም አላውቅም አለ። 10 ዓመት የፈተነኝ ማን ነው ያለው? ሰይጣን አቆም ጭራሽ አድራሻው። አሁን በዚህ ዘመን እኛ ሰይጣንም አላስፈለገንም እኮ። ሰይጣን ራሱ ሳይታዘብ ይቀራል። ትውልድ ተክቻለሁ ይላል እኮ አይደል? አዎ፣ ከኔ የተሻለ ክፉ የሚሰሩ ሰዎች። ለማንኛውም ሰበብ እንደማያድን የምታውቁት በአዳም በሔዋን ነው። ግን የሁሉ ጥያቄ ለምንድን ነው እግዚአብሔር የሚጠይቀው? ኃጢአታችንን እንድንናገር እግዚአብሔር ይፈልጋል አይፈልግም? ይፈልጋል። ሁለተኛው ምዕመናን፣ ለማን ነው ኃጢአታችንን የምንናዘዘው? ኃጢአታችንን የምንናገረው ለማን ነው? እግዚአብሔር ለማን እንድንናገር ነው የሚፈልገው? መጽሐፍ ቅዱስ ምን ይላል? አንዳንድ ሰዎች ለካህናት ስንናዘዝ ለምን ለካህናት በቀጥታ ለእግዚአብሔር ለምን አትናዘዙም ይላሉ።
አሁን እንደው ጀብዱ የሰራ ይመስል አሁን እንደው በቀጥታ ለእግዚአብሔር ደህና ነገር የሰራህ መሰለህ እንዴ? እንደው ሲሆን ለሰው ይደረግልኝ ነበር መባል ያለበት አይደል? እንደ ኃጢአተኛ ኧረ ይቅርብን፣ እሱ ፊት እንዴት እንቆማለን? ባይሆን እንደኛው ለሚበድሉ ለካህናት እንናገር እንጂ ነበር ወጉ። ግን አንዳንድ ሰው ለምን ለካህናት እንናገራለን ይላል። ለማንኛውም ምዕመናን በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ሰው ኃጢአቱን የሚናዘዘው 3 ጊዜ ነው። ስንት ጊዜ? 3 ጊዜ። የመጀመሪያው ለራሱ ነው። በዚህ በሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ታሪክ ተጽፏል። ብታነቡት ልጁ ኃጢአት ከሰራ በኋላ ከአባቱ ተለይቶ ጠፍቶ ልቡ ተመለሰ ይላል። ተጸጸተ። ሲጸጸት ቁጭ ብሎ ምን አለ መሰላችሁ? ወደ አባቴ እሄዳለሁ እንዲህ እለዋለሁ፣ አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊት ልጅህ ተብዬ ልጠራ አይገባኝም፣ ከባሪያዎችህ አንዱ አድርገኝ እለዋለሁ አለ ይላል። ይህንን ኃጢአቱን የተናዘዘው ለማን ነው? ለራሱ። መጀመሪያ ቁጭ ብላችሁ ካህን ፊት መጥቶ ከመደናበር ቁጭ ብላችሁ ኃጢአታችሁን መርምሩ እስቲ። ምንድነው የሰራሁት ክፉ ነገር? 10ቱ ትእዛዛትን 6ቱ ቃላተ ወንጌልን ቁጭ አርጋችሁ መነጽር አርጋችሁ የቱን ሕግ ጣስኩኝ? አድርግ ከተባለው የቱን አላደረኩም? አታድርግ ከተባለው የቱን አደረኩ ብሎ ራስን መመርመር ያስፈልጋል። ቅዱስ ባስልዮስ በዚህ በውዳሴ አምላክ በተባለ መጽሐፍ ላይ የተናገረዋል። ማር ይስሐቅ ይቅርታ፣ ምን ይላል? ነፍሴ ሆይ ዛሬ ምን ስትሰሪ ነው የዋልሽው ይላል። ምዕመናን አሁን ዛሬ እዚህ ጉባኤ ከመምጣታችሁ በፊት የት ነው የዋላችሁት? ምን ስትሰሩ ነው የዋላችሁት? በስጋ ተማሪው ሲማር ነው፣ ነጋዴው ሲነግድ ነው፣ አስተማሪው ሲያስተምር ነው። በስጋ በነፍሳችን ዛሬ ምን ስንሰራ ነው ያለው? እስቲ ጽድቅን የሰራ ነው ኃጢአትን የሰራ ነው? እስቲ የዛሬዋን ቀን እግዚአብሔር ሳያት እንዴት አይነት ቀን ሆና ነው ያለችው ዛሬ? ቅዱስ ማር ይስሐቅ ምን ይላል? ነፍሴ ሆይ ዛሬ የት ነው የዋልሽው? በየትኛው እርሻ ነው የዋልሽው? በሰይጣን እርሻ ነው ወይስ በእግዚአብሔር እርሻ ይላል። ማንን ደስ አሰኘሽ? ለማን ስትደክሚ ነው የዋልሽው? ነፍሴ ዋጋ የሚሰጥሽ በዛሬው ውሎሽ ደስ ብሎት የሚሸልምሽ ማን ነው? ሰይጣን ነው ወይስ እግዚአብሔር ነው ይላል። በዛሬው ቀናችን ደስ ያለው ማን ነው? ሰይጣንን ያስደሰት ነው እግዚአብሔርን? እንዲህ ብሎ መመርመር ያስፈልጋል። ካህን ፊት ቀርቦ ከመደናበር ማለት የመጀመሪያ ኑዛዜው ለራሳችን። ሁለተኛ ምዕመናን ለካህናት እንናዘዛለን። ለካህናት ስንናዘዝ ሶስተኛውንም እየተናዘዝን ነው። ሶስተኛው ለእግዚአብሔር ነው። ካህናት የእግዚአብሔር አይኖች ናቸው። አይንተ እግዚአብሔር ይላቸዋል ቅዱስ አትናቴዎስ በቅዳሴው። ካህን ፊት መናገር ማለት እግዚአብሔር አይን ፊት ቁጭ ብሎ መናገር ማለት ነው። እኔ 3 ጥቅሶች ልስጣችሁ ከኦሪት መጽሐፍት መካከል መጽሐፈ ኢያሱ ወልደ ነዌ ምዕራፍ 7 ከቁጥር 7 ቀላል ነው። ኢያሱ ምዕራፍ 7 ከቁጥር 7 ላይ ኢያሱ አካን ለተባለ ሰው የተናገረው አንድ ቃል አለ። ጠራውና ከፊቱ አቁሞ ኃጢአት የሰራ ሰው ነው። አካን ስርቆት የሰረቀ ወንጀል የሰራ ሰው ነው። አቆመውና ከፊቱ ልጄ ሆይ አለው። እስኪ በሉ ልጄ ሆይ ያደረከውን ንገረኝ፣ ለእግዚአብሔር ተናዘዝ። ለማን ተናዘዝ? ለማን ንገረኝ? ለኔ። ኢያሱ እኮ ነው፣ አያችሁ፣ ሌዋዊ ነው ኢያሱ፣ ካህን ነው። ያደረከውን ንገረኝ፣ ለማን ተናዘዝ? ለኢያሱ መናገር ለማን መናዘዝ ነው? ለእግዚአብሔር መናዘዝ። ሁለተኛ ጥቅስ የሐዋርያት ሥራ ምዕራፍ 19 ቁጥር 19። ይህም ቀላል ነው ለመያዝ። ሐዋርያት ሥራ 19 ላይ ያመኑት ሁሉ በሐዋርያት ፊት እየመጡ ኃጢአታቸውን ይናዘዙ ነበር ይላል። የሐዲስ ኪዳን ካህናት ናቸው ሐዋርያት። በእነሱ ፊት ኃጢአታቸውን ይናዘዙ ነበር። ነገር በ3 ይጸናል። ዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ላይ ጌታ ለሐዋርያቱ ስልጣንን ሰጣቸው። ምን ሲል? ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል። ስለዚህ ለአባቶቻችን ለካህናት ተናግረን የኃጢአት ይቅርታ እንድናገኝ የማን ፈቃድ ነው ማለት ነው? የእግዚአብሔር ፈቃድ ነው። አሁን ችግሩ ምን መሰላችሁ? ሰይጣን አሁን ልክ በቼስ እዚህ መሃል ንስሐ አባት የሌለው ሰው የለም። ንስሐ አባት የሌላችሁ ካላችሁ ያዙ። ከኔ ጋር ናችሁ? አዎ። እና ንስሐ ልንገባ ስንል ሰይጣን ምን ያደርጋል መሰላችሁ?
እንዳንናዘዝ የማያረገው ነገር የለም። ኃጢአታችንን ልንናዘዝ ስንል እንዴት ብለህ ነው ለካህኑ የምትናገረው? አታፍርም ወይ ይላል ሰይጣን። ኃጢአት ስንሰራ እንዴት ብለህ ነው ይህንን ኃጢአት የምትሰራው? አታፍርም ወይ አይልም። ልክ ልንናዘዝ ስንል ግን ያስፈራራናል። ስንስረው ያልፈራነውን ኃጢአት ስንገፋው እንድንፈራ ያደርጋል። ስንውጠው ያልፈራነውን ኃጢአት ስንተፋው እንድንፈራ ያደርጋል። ካህን ፊት ስንቀርብ ደግሞ ይፈትነናል ሰይጣን። መቼስ ካህናት እንደኛው ኃጢአት ሊሰሩ ይችላሉ አይችሉም? መልሱልኝ። አሁን ታዲያ በዚህ ዘመን ምን ቄስ አለ ብለህ ነው የምትናዘዘው ይላል ሰይጣን። ያንተን ነፍስ ማበላሸት ሲፈልግ ካህናት እንድትጠላ በማድረግ ነው የጀመረው። ከካህናት የሚያጣላ ለምንድን ነው? ከኃጢአት ስርየት እንድትርቅ ከእግዚአብሔር መንግስት ጠፍተህ እንድትቀር ነው። እንደዚህ ከመሆን ይሰውረን። ካህናት ምዕመናን ኃጢአት ሊሰሩ ይችላሉ፣ ሊወድቁ ይችላሉ። በካህናቱ አድሮ የኃጢአት ይቅርታን የሚሰጠን ግን ማን ነው? እግዚአብሔር። የካህኑ ኃጢአት ተመልከቱ፣ የካህኑ ኃጢአት የእግዚአብሔርን ስራ ሊያስቆም ይችላል? አይችልም። እኔ እንደው ለአእምሮ የሚከብድ አንድ ታሪክ ልነግራችሁ። በዚህ በቅዱስ ጳውሎስ መልእክት ትርጓሜ ላይ አባቶቻችን ያስቀመጡት አንድ ሰው በጣም ባለጸጋ ነው፣ ብዙ ሀብት አለ እና ይህ ሰው ንስሐ አባት ይሁኑ የሚልና ወደ አንድ አባት ይላል። እኛ አባት ጋር ሄድና የንስሐ አባት ሁኑ ይላቸዋል። እሺ ይሉታል። በአጋጣሚ ካህን ፍቅረ ነዋይ ያለባቸው ወይም የገንዘብ ፍቅር ያለባቸው ነበሩ እና ቄስ ካህን ሆኖ የገንዘብ ፍቅር ያለበት ሊኖር ይችላል አይችልም? ይችላል። ከመጀመሪያዎቹ ካህናት ከ12 ሐዋርያት መካከል ጌታውን አሳልፎ የሸጠው ይሁዳ ምን ስለሚወድ ነበር? ገንዘብ ስለሚወድ፣ ሌባ ስለነበረ ነው ይላል ዮሐንስ። በጣም ይገርማል። እኔ በእውነት ይሁዳ ሌባ ነበረ። ክርስቶስ ይሁዳ ሌባ መሆኑን ያውቃል አያውቅ? እያወቀ ለምን ገንዘብ ያዥ አደረገው? እስቲ ልንገራቸው። አሁን እኛ ብንሆን ዘበኛ ስንቀጥር ሌባ እንደሆነ የምናውቀውን ሰው ዘበኛ አድርገን እንቀጥራለን? ትቀጥራላችሁ? ኧረ ተውት። ሌቦች ራሳቸው ሌቦች፣ ዘርፈው የሚተዳደሩ ሌቦች ዘበኛ ሲቀጥሩ የሚቀጥሩት ሌባ ሰው ነው ወይስ ታማኝ ሰው? እነሱ ምንድን ናቸው? ግን ታማኝ ሰው ፈልጉልኝ ብለው ይቀጥራሉ። ክርስቶስ ለምን ነው ሌባ እንደሆነ እያወቀ? ክርስቶስ እያለም ሌባ ነበረ፣ አሁንም ሌባ የለም እስከ